ዛሬ እመቤታችን በረዳችን መጠን እመቤታችን ስለ ጸለየችው ጸሎት ስለ ጸሎተ ማርያምና ስለ ጸሎተ ማርያም አስገራሚና አስደናቂ 21 ጥቅሞች እንማማራለን። እመቤታችን ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ሕርያቆስ እንደገለጠችላቸው ለኛ ሚስጥሩን ትግለጽልን። የወለላይቱ እመቤት ልጆች ጸሎተ ማርያም ወይም ሰላም ለኪ የሚለው ጸሎት ወለላይቱ እመቤት ድንግል ማርያም በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ታላቅ ጸሎት ነው። ጸሎተ ማርያም ከእመቤታችን ጸሎቶች ውስጥ ልዩ የሚያደርገው አንደኛ ጸሎተ ማርያምን እመቤታችን በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ጸሎት መሆኑ ነው። ሁለተኛ ጸሎቱን እመቤታችን እንደጸለየችው በሉቃስ ወንጌል በምዕራፍ 1 ከቁጥር 46 እስከ ቁጥር 55 ድረስ በመጻፉ ነው። ሶስተኛ ጸሎቱ አጭር ጸሎት ሆኖ ጥልቅና ምጡቅ በመሆኑ ነው። ይህ ጸሎት በቅድስት ቤተክርስቲያናችን ሁለት ስያሜዎች አሉት። አንደኛው ጸሎተ ማርያም ይባላል። ይህም የማርያም ጸሎት ማለት ነው። ጸሎቱ ጸሎተ ማርያም የተባለው እመቤታችን እንደጸለየችው ለማጠየቅና ለማሳወቅ ነው። ሁለተኛው ሰላም ለኪ ይባላል። ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው ከቅዱስ ገብርኤል ብስራት ነው። ሊቀ መላኩ ቅዱስ ገብርኤል እመቤታችንን ሲያበስራት ሰላምታ ስለሰጣት ነው ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው። ነገር ግን በግዕዙ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እምአርዌን አዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማሂበረን ዮም ድንግል ባርኪ ወይም በአማርኛው እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን የሚለውን የደረሱት ወይም የጸለዩት አጼ በዕደ ማርያም ናቸው። ታሪኩ እንዲህ ነው። ኢትዮጵያዊ ንጉስ አጼ በዕደ ማርያም በእመቤታችን በመታሰቢያ በዓል ቀን ለማስቀደስ ወደ እመቤታችን ቤተክርስቲያን ይገባሉ። በዕለቱም የሚቀድሰው አንደኛው ካህን ይጎድላል። ይህንን የተመለከቱት አጼ በዕደ ማርያምም ንጉስ ብቻ ሳይሆኑ ካህንም ስለነበሩ ቅዳሴው ለምን ይታጎላል ብለው በጎደለው ካህን ገብተው ቅዳሴውን እንዳይታጎል ቅዳሴውን ለማሟላትና ለመቀደስ ልብሰ መንግስታቸውን አውልቀው ልብሰ ተክህኖ ለብሰው ቅዳሴ ገቡ። ልክ ቅዳሴው ሊጀመር ሲል ከመንበሩ ስር የሚፈልቅ ለምዕመናን የሚታደል የተቀደሰ ውሃ ወይም ጠበል ነበረ። አጼ በዕደ ማርያምም ያንን የተቀደሰ ውሃ ሲመለከቱ ከዛ ከተቀደሰ ውሃ ውስጥ ትልቅ እባብ ነበርና ያ እባብ ሲወጣ አይተው ደነገጡ። እመቤታችንንም እመቤቴ ሆይ ባንቺ የመታሰቢያ ዕለት ቅዳሴውን እንዳታጎል ብዬ ቅዳሴውን ለማሟላት ቅዳሴ ገባሁት፣ ተዳፍሬ ይሆን? በመቅደስሽ ውስጥ ካለው ከተቀደሰው ውሃ ውስጥ እንዴት ይሄንን እባብ አየሁት? ምንም እንኳን ኃጢአተኛ ብሆን እባቡኛ ነድፎን ቅዳሴው ሊታጎል አይገባም ብለው በእመቤታችን ስዕል ፊት ሰግደው ወይም ወድቀው ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እምአርዌን አዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማሂበረን ዮም ድንግል ባርኪ እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን ብለው ጸልየው እመቤታችንን ተማጸኗት። አጼ በዕደ ማርያም እናቴ ማርያም ሆይ ሳይሆን እናታችን ማርያም ሆይ ብለው ጸሎት የጀመሩት አብሯቸው የሚቀድሱትንና የሚያስቀድሱትን ምዕመናን ወክለው ነው። ማህበራችንን ዛሬ ባርኪልን ብለው የጨረሱት ቅዳሴውን ባርኪልን ሲሏት ነው። አጼ በዕደ ማርያም በዚህ ምክንያት ሰላም ለኪን ጸልየው ወይም ደርሰው እመቤታችንን ከተማጸኗት በኋላ እባቡ ያለበትን ያንን የተቀደሰ በመስቀላቸው ቢባርኩት ያ እባብ ጠፍቶላቸዋል።
እሳቸውም እመቤታችንን አመስግነው ቅዳሴውን ቀድሰው ቅዱስ ሥጋውንና ክቡር ደሙን ተቀብለው ለምዕመናንም አቀብለዋል። እንግዲህ ሰላም ለኪ የሚለው ጸሎት በዚህ መልኩ ነው የተደረሰው ወይም አፄ በደ ማርያም የጸለዩት። ከዚህ በኋላ ሊቃውንት አባቶቻችን ደግሞ አፄ በደ ማርያም የደረሱትን የጸለዩትን ሰላም ለኪን ጸሎት ከጸሎተ ማርያም ጋር እንድንጸልየው አደረጉ። ወይም የጸሎተ ማርያምን ጸሎት መጀመሪያ ሰላም ለኪን አደረጉልን። የሚገርማችሁ አፄ በደ ማርያም እመቤታችን እንደ ቅዱስ ያሬድና እንደ አባ ጊዮርጊስ ዘጋስጫ ዕውቀትን ጥበብን የሚገልጽ ጽዋ ልቦና ጠጥታቸዋለች። በደ ማርያም ማለት በማርያም እጅ ማለት ነው። በማርያም እጅ ጽዋ ልቦና ስለጠጡ ስማቸውን አንድም በደ ማርያም አሏቸው። የእመቤታችን ልጆች ሰላም ለኪን ጸልየው እንደ አፄ በደ ማርያም ከፈተና ከመከራ ድነዋል። ሰላም ለኪን ጸልየው ከሞት ድነዋል፣ ከአደጋ አምልጠዋል። ሰላም ለኪን ጸልየው ከእመቤታችን ዘንድ የሚፈልጉትን አግኝተዋል። የወለላይቱ እመቤት ልጆች እመቤታችንን በሰላም ለኪ ጸሎት ሰላም ለኪ ወይም ሰላም ላንቺ ይሁን ስንላት እሷም የልጄና የኔ ሰላም ከናንተ ጋር ይሁን ትለናለች። በሰላም ለኪ ጸሎት እመቤታችንን ሰላም ለኪ የሚላት ሰው እንደ ቅዱስ ገብርኤል ለእመቤታችን የሰላምታ እጅ መንሻ እያቀረበላት ነው፣ ወይም እንደ ቅዱስ ገብርኤል እያመሰገናት ነው። በጸሎተ ማርያም እመቤታችንን ሰላም ለኪ ስትሏት እንደ ቀላል እንዳታዩት። ምክንያቱም እመቤታችንን በአፈ ገብርኤል እያመሰገናችኋት ነውና። እመቤታችንን በሰላም ለኪ የሚያመሰግናት ሰው የእመቤታችን ፍጹም የሆነ ሰላም ቅድስት ኤልሳቤጥን ያረጋጋት ያ ሰላም መጥምቁ ዮሐንስን በማህፀን ያዘለለ የእመቤታችን ሰላም ከእርሱ ጋር ይሆናል። በእመቤታችን ላይ ያለው ያደረው ሰላም የመንፈስ ቅዱስ ሰላም ስለሆነ ያንን የእመቤታችንን ሰላም ይካፈላል። በነገራችን ላይ የእመቤታችንን ሰላምታ ሰላምን ብቻ የሚሰጥ ሰላምታ ሳይሆን መንፈስ ቅዱስን የሚያሳድርና መንፈስ ቅዱስን የሚያስሞላ ሰላምታ ነው። ለዚህ ነው ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 1 ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላበት ተብሎ የተጻፈው። ቅድስት ኤልሳቤጥም ስለ እመቤታችን ሰላምታ ስትናገር እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ብላ ስለ እመቤታችን የሰላምታ ኃይልና ጸጋ ምስክርነቷን እንደሰጠች በቁጥር 44 ላይ ተጽፏል። የእመቤታችን ሰላምታ ጽንስን በደስታ የሚያዘልል መንፈስ ቅዱስን የሚያስመላ ደስታን የሚሰጥ ሰላምታ ነው። ለዚህ ነው አባቶቻችን እመቤታችንን ሰላም ለኪ ስትሏት የእመቤታችን ሰላምና የመንፈስ ቅዱስ ሰላም ከእናንተ ጋር ይሆናል የሚሉት። እመቤታችን ይህንን ጸሎት ወይም ጸሎተ ማርያምን የጸለየችው ከዘመዷ ከቅድስት ኤልሳቤጥ ጋር በተገናኘችበት ጊዜ ነው። ቅዱስ ገብርኤል እመቤታችንን ጌታችንን ጸንሳ እንደምትወልድ ሲያበስራት ቅዱስ ገብርኤል ለእመቤታችን 3 ምልክት ነግሯት ነበረ። አንደኛ በድንግልና ጸንሳ በድንግልና እንደምትወልድ፣ ሁለተኛ ያለ ዘራ ብሲ ወይም ያለ ወንድ ዘር በግብረ መንፈስ ቅዱስ ጌታችንን ጸንሳ እንደምትወልድ፣ ሶስተኛ ቅድስት ኤልሳቤጥ በእርጅናዋ ዘመን መጥምቁ ዮሐንስን እንደጸነሰች መጥምቁ ዮሐንስን ከጸነሰች 6 ወር እንደሆናት ጭምር ነገራት። ቅዱስ ገብርኤል እነዚህን 3 ምልክት ከነገራት በኋላ እመቤታችን ጌታችንን ጸንሳ ቅድስት ኤልሳቤጥ ደግሞ ቅዱስ ዮሐንስን ከጸነሰች 6 ወር እንደሆናት ልትጠይቃት ወደ ይሁዳ ሀገር ሄደች። እመቤታችንን በቅድስት ኤልሳቤጥ ቤት ገብታ ኤልሳቤጥን ሰላም አለቻት። በዚህን ጊዜ ቅዱስ ሉቃስ በምዕራፍ 1 ከቁጥር 46 እስከ 55 ላይ የጻፈልንን እመቤታችን ጸሎተ ማርያም የተባለውን ጸሎት ጸለየች። ጸሎቱም ማርያምም እንዲያለች ነፍሴ ጌታን ታከብረዋለች ብሎ ጀምሮ ለአብርሃምና ለዘሩ ብሎ የሚያጠቃልለው ነው። ሌላው ጸሎተ ማርያም ጸሎት ውዳሴ ማርያም ከመጸለዩ በፊት የሚጸለይ ጸሎት ነው። ወይም የውዳሴ ማርያም ጸሎት መክፈቻ ወይም መግቢያ ጸሎት ነው። አንድ ኦርቶዶክሳዊ ሰው ውዳሴ ማርያም ከመጸለዩ በፊት እመቤታችንን ሰላም ለኪ ብሎ ጸሎተ ማርያምን አድርሶ ነው ውዳሴ ማርያም የሚጸልየው። ለምሳሌ በተጣበበ ጊዜና ሁኔታ ውስጥ ሆናችሁ ወይም
ሙሉ ውዳሴ ማርያም ለመጸለይ ሰዓት ባይበቃችሁ በመጀመሪያ ጸሎተ ማርያም ጸልያችሁ ነው የዕለቱን ውዳሴ ማርያም የምትጸልዩት። በስማም ብላችሁ ጸሎት ጀምራችሁ ጸሎተ ሃይማኖትን ባትጸልዩ እንኳን ጸሎተ ማርያምን ጸልያችሁ ነው ውዳሴ ማርያም የምትጸልዩት። ልብ ካላችሁ በቤተክርስቲያን ቅዳሴና ማህሌት ሲያበቃ ቅዳሴ ቀደሱትና ማህሌት የቆሙት አባቶች ውዳሴ ማርያም ይታደላቸውና ይጸልያሉ። ውዳሴ ማርያም ከመታደሉ በፊት ጸሎተ ማርያምን ነው የሚጸልዩት። ስለዚህ እናንተም ምንም ብትቸኩሉና ጊዜ ብታጡ ውዳሴ ማርያም ከመጸለያችሁ በፊት ጸሎተ ማርያምን ጸልያችሁ ከዛ ውዳሴ ማርያምን ጸልዩ። እንደነገርኳችሁ ጸሎተ ማርያም ከሌሎቹ ከእመቤታችን ጸሎቶች ልዩ የሚያደርገው እመቤታችን በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችው ጸሎት በመሆኑ ነው። ሰባተኛው የጸሎተ ማርያም ጥቅም ሚስጥር ይገልጻል። ይህ ማለት እመቤታችን በጸሎተ ማርያም ሚስጥር ትገልጽላችኋለች። አንድ ሰው መንፈሳዊም ቢሆን ሥጋዊ ዕውቀትና ሚስጥር እንዲገለጥለት የሚፈልግ ከሆነ የተሰወረው እንዲታወቀው ከፈለገ ጸሎተ ማርያምን እየጸለየ በጸሎተ ማርያም እመቤታችንን ከተማጸነ እመቤታችን ትገልጥለታለች። ማወቅ የሚፈልገውንም ነገር ታሳውቋለች። ለምሳሌ አንድ ሰው ማግባት ፈልጎ እጮኛ መያዝ አንዲትን ሴት ያስባል። እንዲሁም አንድ ወንድ አንዲትን ሴት ለትዳር ይጠይቃታል። እነዚህ ሰዎች ለእጮኝነትና ለትዳር ያሰቡትን እንዲሁም የጠየቁትንና የጠየቃቸውን ሰው የሕይወት አጋራቸው ዕጣ ክፍላቸው ይሁን አይሁን ለማወቅ ከፈለጉ ለ7 ቀን ማታ ማታ ጸሎተ ማርያምን 3 ጊዜ 7 ጊዜም 21 ጊዜም 64 ጊዜም እንዳቅማቸው እየጸለዩ እመቤታችንን ግለጭልኝ እያሉ ቢማጸኗት ያ ሰው ወይም ያቺ ሴት የትዳር አጋራቸው መሆናቸውን አለመሆናቸውን እመቤታችን ትገልጽላቸዋለች። የሚሆንም ከሆነ የማይሆንም ከሆነ እመቤታችን በሕልምም ይሁን በሆነ ነገር ምልክት ትሰጣቸዋለች። በዚህ አጋጣሚ የጸሎተ ማርያምን ታምር ልንገራችሁ። አንዲት የዋ ልጅ እኔ ጋር ትመጣና አንድ ልጅ አለ፣ እኔ የምፈልግሽ ለትዳር ነው፣ ስለዚህ እሺ በኝ እያለኝ ነው፣ ምን ይመክሩኛል አለችኝ። እኔም አትቸኩይ፣ ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለሽ እመቤታችንን እመቤቴ ሆይ ይህ ሰው ይሆነኛል ወይስ አይሆነኝም ብለሽ ጠይቂያት አልኳት። እሷም እኔ ኃጢአተኛ ነኝ፣ እመቤታችን በሕልሜ እንዴት ትነግረኛለች አለችኝ። እኔም እመቤታችን ከፈቀደች በሕልም ትነግርሻለች፣ በሕልም ተገልጻ ባትነግርሽ እንኳን ይሁንሽ አይሁንሽ ብቻ በሆነ ነገር ትነግርሻለች፣ ታሳውቅሻለች። አንቺ ዝም ብለሽ በእምነት ጸሎተ ማርያምን ጸልይ አልኳት። ልጅቷም ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለየች እመቤታችንን ተማጸነቻት። ከ7 ቀን በኋላ እኔ ጋር መጣች። እንዴት ሆነልሽ አልኳት። በጸሎተ ማርያም ታምርና በእመቤታችን ፍቅር እያለቀሰች እመቤታችን ነገረችኝ አለችኝ። እኔም ደስ ብሎኝ በሕልምሽ ነው የነገረችሽ አልኳት። አይደለም በአካል ተገልጻ ነው የነገረችኝ አለችኝ። እኔም ተደንቄ እንዴት ብትወዳት ነው እመቤታችን በአካል ተገልጻ የነገረቻት ብዬ እስኪ እመቤታችን በአካል እንዴት ተገልጻ እንደነገረችሽ ንገሪኝ አልኳት። እሷም በስራ አጋጣሚ የተዋወቅኳት አልፎ አልፎ የማገኛት ጓደኛ ያለች ጸሎተ ማርያምን ለ7 ቀን ጸልይ እንዳበቃው ጓደኛ በ7ኛው ቀን ስልክ ደውላ ለአንድ ጥብቅ ጉዳይ ፈልግሻለሁ፣ በአስቸኳይ ቅድስተ ማርያም ነይልኝ አለች። እሺ ብያት ቅድስተ ማርያም ተገናኘን። ቅድስተ ማርያም ቁጭ ብለን ልጅቷም ይኸውልሽ እከሌ የሚባል የማውቀው ጥሩ ሰው አለ ካላገባውሽ እያለ እየጠየቀኝ ነው፣ ለመወሰን አቃተኝ፣ ምን ትመክሪኛለሽ አለችኝ። አንዳንድ ነገር ከተመካከርን በኋላ ማን ይባላል ስላት እከሌ ስትለኝ ስሙን ሰምቼ ደንግጬ እስኪ ፎቶን አሳየኝ አልኳት። ፎቶን ስታሳየኝ በድንጋጤ የምጨብጠውን አጣው። እኔም ፎቶን እንዳሳየችኝ በጣም ደንግጬ እመቤቴ መልሱን ስለሰጠሽኝ ስላሳወቅሽኝ አመሰግንሻለሁ ብዬ መሬት ተደፍቼ እመቤታችንን ሳመሰግናት ጓደኛዬ ተደናቅጣ ምንድነው ስትለኝ አንቺን ለማግባት የሚጠይቅሽ ከሌኮ እኔንም ካላገባውሽ እያለ የሚጠይቀኝ ልጅ ነው ብዬ
እሷ ያሳየችኝ የልጁን ፎቶ እኔም አሳየዋት። ሁለታችንም ተደናግጠን ተደስተን ስለ ልጁ እመቤታችን ባሳወቀችን ነገር ተደንቀን እመቤታችንን አመስግነን ተለያየን። የሚገርመው ሁለታችንንም ላገባችሁ የሚለው ልጅ እኛ እንደምንተዋወቅና ጓደኛ እንደሆንን አያውቅም ነበር። ቀሲስ እመቤታችን በደጇ በቅድስት ማርያም ቤተክርስቲያን በጓደኛዬ ላይ አድራ በአካል ነው የነገረችኝ። ለዚህ ነው እመቤታችን በአካል ተገልጻ ነው የነገረችኝ ያልኩት አለችኝ። በእውነትም እመቤታችን ለልጅቷ በአካል ነው የነገረቻት። በእምነት ጸሎተ ማርያምን ጸልያችሁ ከጠየቃችሁ በየትኛውም መንገድ ይሁን እመቤታችን ታሳውቃችኋለች። ምክንያቱም እሷ በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችው ጸሎት ስለ ጸለያችሁ የምትታለሉትና የምትጭበረበሩበት ነገር የለም። በህልምም ይሁን በታምራትም ይሁን በምክንያትም ይሁን በሰውም ላይ አድራም ይሁን ታሳውቃችኋለች። የወለላይቱ እመቤት ልጆች ጸሎተ ማርያም ይሄ ብቻ አይደለም ጥቅሙ። ወዳጆቻችሁንም ጠላቶቻችሁንም የምታውቁበት ጸሎት ነው። ጸሎተ ማርያም እየጸለያችሁ የእመቤታችን ወዳጅ ከሆናችሁ የወዳጅ ጠላት አያጠቃችሁም። ጸሎቱ ወዳጅ መስሎ የሚመጣውን ጠላት ያርቅላችኋል። ሌላው ለምሳሌ ትምህርት እየተማራችሁ የምትረሱ ከሆነ አእምሯችሁ ነገሮችን የሚዘነጋ ከሆነ ጸሎተ ማርያምን ከጸለያችሁ የምትረሱትን ታስታውሳችኋለች። የሚጠፋባችሁን ነገር ታውቃላችሁ። ተማሪዎች ፈተና ላይ መልሱ ቢጠፋችሁ ግራ ቢገባችሁ ጸሎተ ማርያምን ከጸለያችሁ እመቤታችን ታስታውሳችኋለች። ፈተና ላይ የሚያደናግራችሁ የሚያስረሳችሁ ክፉ መንፈስም ከሆነም ታርቅላችኋለች። 12ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ተአምር አድራጊ ጸሎት ነው። ድንገተኛ ፈተናና ችግር ሊገጥማችሁ ይችላል። ህመም ሊገጥማችሁ ይችላል። በክፉ ሰዎች ምክንያት ለሞት የሚላኩ ለምሳሌ ጥላውጊ መተት ሊላክባችሁ ይችላል። ሊጨንቃችሁና ግራ ሊገባችሁ ይችላል። ሁሉ ነገራችሁ ታስሮ ተቋጥሮ ራሳችሁን ልትጠሉ ብሎም ራሳችሁን ለማጥፋት ልትጥሩ ትችላላችሁ። በህይወታችሁ፣ በስራችሁ፣ በትዳራችሁ፣ በልጆቻችሁ ድንገተኛ ፈተና ሊገጥማችሁ ይችላል። እንዲህ አይነት ፈተናና ችግር ሲገጥማችሁ ወዲያው ጸሎተ ማርያምን ጸልያችሁ እመቤታችንን ድረሽልኝ በሏት። እመቤታችን ደርሳ እነዛን ፈተና ታርቅላችኋለች። በጸሎተ ማርያም ጸሎት ኃይል እመቤታችን ታምር ታደርግላችኋለች። አንድ አባት ጸሎተ ማርያምን ዕለት ዕለት መጸለይ የተቀባበለን ሽጉጥ እንደመታጠቅ ነው ይሉ ነበረ። እውነት ነው። ጸሎተ ማርያምን ዕለት ዕለት የሚጸልይ ሰው ጸሎቱ እንደተቀባበለ መሳሪያ ሆኖ ጠላትን ይመታል፣ ያርቃል። ስለ ጸሎተ ማርያም ታምር አስገራሚ ነገር ልንገራችሁ። ከዛሬ 23 ዓመት በፊት ጻርቃኔ ማርያም እያለው አንድ አባት መድረክ ላይ ስለ ጸሎተ ማርያም ኃይልና ስለ ጸሎቱ ታምር ሲመሰክሩ የሰማሁት ነው። እኛ አባት ጻርቃኔ ማርያም መጥተው ሱባኤ ይገባሉ። ሱባኤያቸውን ጨርሰው ወደ አዲስ አበባ ሄደው ከአዲስ አበባ ደግሞ ወደ ክፍለ ሀገር ለመሄድ ወደ መናሪያ ይሄዳሉ። በዚህ መሃል አንዱ ጩሉሌ ልጅ ይመጣና አባታችን ላግዞት ይላቸዋል። እሳቸውም እመቤቴ ድካሜን አይተሽ የሚያግዘኝ ሰው አመጣሽልኝ ብለው እቃቸውን ቦርሳቸውን ይሰጡታል። አብሮ ወደ መናኸሪያ እየሄዱ ሳለ ያ ጩሉሌ ልጅ ድንገት ተሰወራቸው። ስምጥ ይግባ ሰርጥ አላወቁም። ግራ ቀኙን አማተሩ። በተቻላቸው አቅም ዞር ዞር ብለው ፈለጉት፣ ግን ከየት ያምጡት ሊያገኙት አልቻሉም። በዚህን ጊዜ እመቤቴ ዕቃዬን፣ መጽሐፍቶቼን፣ ገንዘቤን የወሰደውን ሌባ አምጪልኝ፣ ካመጣሽልኝ ደጅሽ መጥቼ ምስክርነት እሰጣለሁ ብለው ጸሎተ ማርያምን 3 ጊዜ ጸለዩ። ልክ ጸሎታቸውን ጨርሰው እንዳበቁ ከተወሰነ ደቂቃ በኋላ ላግዞት ብሎ የጠፋው ልጅ ዕቃቸውን፣ ቦርሳቸውን፣ ገንዘባቸውን ይዞ መጥቶ አስማተኛ ብሎ ሰጥቷቸው ሄደ። ሌባው የኛን አባት ንብረት የመለሰው በጸሎተ ማርያም ኃይል ሳይሆን በአስማት ስለመሰለው ነው አስማተኛ ብሏቸው ሄደው። እኛ አባትም ጻርቃኔ ማርያም መጥተው እመቤታችን በጸሎተ ማርያም ያደረገችላቸውን ታምር ተናግረው አመስግነው ወደ ሀገራቸው ሄደዋል። ጸሎተ ማርያም የምትጸልዩ ከሆነ የእናንተ የሆነ ነገር
ከናንተ ጋር ይኖራል፣ ይጠበቃል። ከናንተ ቢወሰድ እንኳን ይመለሳል።